በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሰው ልጅ ሕይወት ውስጥ ከፈጣሪ በቀር ማንም እና ምንም አብሮ የማይቆምበት ከባድ ጊዜም ይመጣል። ይህ ወቅት ዙሪያህ ገደል የሚሆንበት፣ ሰማዩ የራቀ የሚመስልበት፣ እግዚአብሔር ራሱ እያንዳንዱም የሕይወትን ድጋፍ የሚነቅልበት ወቅት ነው። ይህ የሚሆነው እግዚአብሔር ስለጨከነብህ ወይም ስለጠላህ እንዳይመስልህ በፍጹም። ይልቁንም ይህ የሚሆኑ ወደ ላቀ ክብር፣ ወደ ጥልቅ ማንነት፣ ወደ እውነተኛው የሕይወት ትርጉም እየጠራህ ስለሆነ ነው። ወዳጄ እስቲ አስበው፣ ከጎንህ ነን መቼም አንለይህም ብሎ የተዋማሉ ጓደኞች ቀስ በቀስ ሲርቁህ፣ እንደ ጉም ሲበተኑ፣ ወገቤ መከታዬ ብለህ የሠራው ገንዘብና ንብረት እንደ ሰም ሲቀልጥ፣ እንደ ጤዛ ሲረግፍ፣ ያመንካቸውን ሰዎች ዝምታን ሲመርቱና በሕይወት ፍርስራሽ ላይ ብቻን ቆመህ ስትገኝ፣ ያኔ ስሜቱም እንደሆነ ታውቀዋለህ። ብዙዎቻችን እግዚአብሔርን የምናውቀው በድሎት ጊዜ፣ በምቾት ጊዜ ነው። ነገር ግን በእውነት እግዚአብሔር ማን እንደሆነ፣ ኃይሉ ምን ያህል እንደሆነ፣ ፍቅሩ ምን ያህል ጥልቅ እንደሆነ የምታውቀው ከእሱ በቀር ሌላ አማራጭ ሲጣጣ ብቻ ነው። ይህ ለምን ይመስልሃል? ምክንያቱም አማራጮች እስካሉን ድረስ በሰዎች፣ በገንዘብ፣ በጉልበታችን ላይ መደገፋችንን አንተውም። እከሌ ይደርሽልኛል፣ ይህም ብሸጥ እወጣዋለሁ፣ ይህም ብናገር ይሳካልኛል እያልን በመተባበቂያ ዕቅዶቻችን ላይ ተስፋ እናደርጋለን። ነገር ግን በሮች ሁሉ ሲዘጉ፣ የሰዎች ድምፅ ሲጠፋ፣ የምድራዊ ተስፋ ጫጫታ ሲያበቃ፣ ያኔ ከእውነት ጋር ፊት ለፊት እንጋፈጣለን። ያቺ እውነት አንዲት ነች። ከእግዚአብሔር በቀር ሌላ ካልቀረህ የሚያስፈልግህም እርሱ እግዚአብሔር ብቻ ነው። በዚያች ቅዱስ በሆነች ጸጥታ ውስጥ ማንም የሚጠራ ሰው በሌለበት፣ የምታስደስተው ሰው በሌለበት፣ አስመስሎ ለመኖር አቅም በመታጣበት ጊዜ በሕይወት ውስጥ አንድ ትልቅ ሽግግር ይፈጠራል። ያ ብቸኝነት የተባለ አስፈሪ ቦታ ወደ እግዚአብሔር የጽድቅ ትምህርት ቤት ይቀየራል። በዚያች ቀድሞ እንደ ተተውክ የተሰማህ፣ እንደ ተረሳህ የቆጠርከው ነገር ሁሉ ለታላቅነት ዝግጅት ነበር። እንደ ኪሳራና ውድቀት ያየኸው ነገር ለካስ የእግዚአብሔር ጠበቃ ነበር። ፍጻሜ የመሰለህ ነገር ለካስ የአዲስ ማንነት ጅማሬ ነበር። እግዚአብሔር ሁሉንም ነገር ከአንተ ሲወስድ ሊያጠፋህ ፈልጎ አይደለም፣ እንደገና ከስር መሠረቱ ሊሠራህ ሊገነባህ ስለፈለገ እንጂ። እውነተኛ እምነት የሚወለደው በምቾት አልጋ ላይ አይደለም። እውነተኛ እምነት የሚጸነሰው በብቸኝነት እና በመከራ ምጥ ውስጥ ነው። እስቲ የመጽሐፍ ቅዱሱን ጻድቅ ኢዮብን ተመልከት። ኢዮብ በአንዲት ጀንበር፣ በአንዲት እስትንፋስ ሀብቱን፣ ክብርን እና ውድ ልጆቹን አጣ። የጤንነቱ ካባ ተገፎ በቁስል ተመታ። ያ ሁሉ አልበቃህ ብሎ ቀድሞ ሲያከብሩት የነበሩ፣ ሲያጎበድዱለት የነበሩ ሰዎች ፊታቸውን አዞሩበት። የገዛ ሚስቱ እንኳ ሳይቀር እግዚአብሔርን ስደብና ሙት አለችው። ምንኛ ይጨንቃል! ኢዮብ ብቻውን ቀረ፣ በአመድ ላይ ተቀመጠ። ነገር ግን ኢዮብ በዚያ አመድና ትቢያ ውስጥ ሆኖ ድምፁን ከፍ አድርጎ እንዲህ አለ፣ እግዚአብሔር ሰጠ፣ እግዚአብሔርም ነሣ፣ የእግዚአብሔር ስም የተባረከ ይሁን። ኢዮብ ምዕራፍ 1። ኢዮብ ከእግዚአብሔር በቀር ምንም ባልቀረለት ጊዜ ማንም ሊነቀንቀው የማይችለውን እምነት አገኘ። ያ እምነት በወርቅና በብር የተገዛ አልነበረም፣ በመከራ እሳት የተፈተነ እንጂ። ሰዎች እስካሉን ድረስ፣ ገንዘብ እስካለን ድረስ ጠንካራ የሆንን ይመስለናል። ራሳችንንም እናታላለን። ነገር ግን የምንደገፍበትን ነገር ስንነጠቅ፣ ሲጠፋ፣ ያኔ ነው በእግዚአብሔር ብቻ መደገፍን የምንማረው። ሊቀ ነቢያት ሙሴን ተመልከት። በምድረ በዳ ሕዝቡን እየመራ ሲጓዝ ምንም ስትራቴጂ፣ ምንም የሰው ጉልበት፣ ምንም የሚጠጣ ውሃ አልነበረውም። የተፈጥሮ ሕግ በምድረ በዳ ውሃ እንደማይገኝ ይነግረዋል። ሙሴ ግን ወደ ላይ ተመልከተ። ምንም በሌለበት እግዚአብሔር ከሰማይ መናን አዘነበለት። ኦሪት ዘጸአት ምዕራፍ 16። ሕዝቡ በተጠማ ጊዜ እግዚአብሔር ከደረቅ ዓለት ውሃን አፈለቀ። መልእክቱ ግልጽ ነበር። በወሳኙ ሰዓት ስንቅና ትጥቅ የሚመጣው ከሰው ልፋት ሳይሆን በእግዚአብሔር ላይ ካለን ጥገኝነት ነው። ሐዋርያው ቅዱስ ጳውሎስም ይህንን እውነት ሲያጸና እንዲህ አለ፣ አምላኬም እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። ፊልጵስዩስ ምዕራፍ 4። ሰው ከእግዚአብሔር በቀር ማንም ሳይኖረው ሲቀር ቀድሞ አይቷቸውን የማያውቃቸውን ታምራት ማየት ይጀምራል። ምክንያቱም በእርሱ ላይ ብቻ መደገፍ
የእግዚአብሔርን ክንድ ያንቀሳቅሳልና። አንዳንድ ጊዜ እግዚአብሔር ሁሉንም ነገር እንድታጣ ይፈቅዳል። ይህን የሚያደርገው አንተን ለመስበር ፈልጎ አይደለም። ይልቁንም እርሱ ብቻውን በቂ እንደሆነ፣ እርሱ ከሁሉ እንደሚበልጥ ሊያሳይ ስለፈለገ ነው። እግዚአብሔር ብቸኛው አማራጭ ሲሆን ለካስ ከአንተ ጥበብ ይልቅ እርሱ ምርጡ አማራጭ እንደነበር ትረዳለህ። ከእግዚአብሔር በቀር ማንም የለኝም ብለህ ስታስብ የብቸኝነት ትርጉም ይለወጣል። ብቸኝነት የተተወክበትና የተጣልክበት ቦታ መሆኑ ይቀርና ከእርሱ ጋር የበለጠ የምትቀራረብበት የተቀደሰ ስፍራ ይሆንልሃል። ጌታችን መድኃኒታችን ኢየሱስ ክርስቶስም ይህንን በተግባር አሳይቶናል። ታላላቅ ተአምራትን ከማድረጉ በፊት ወይም ወደ መስቀል ከመውጣቱ በፊት ወደ ምድረ በዳ ወይም ወደ ተራራ ለብቻ ይወጣ ነበር። ሉቃስ 5:16። እነዚያ የብቸኝነት ጊዜያት ባከኑ አልነበሩም፣ ቅዱስ ጊዜያት እንጂ። የዳዊት እጅግ ውብ መዝሙሮች የተጻፉት በድል ጊዜ በዙፋን ላይ ተቀምጦ ወይን እየጠጣ አልነበረም፣ በመከራ፣ በስደት፣ በዋሻ፣ በእንባና በመረሳት ጊዜ እንጂ። እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል። መዝሙር 33። ስለዚህ ወንድሜ እህቴ፣ ብቸኝነትህ ባዶ ቦታ እንዳይመስልህ። ቅድስተ ቅዱሳን ነው። አምልኮህ እውነተኛ የሚሆነው፣ ልብህ ለእግዚአብሔር የሚሰፋው፣ በእውነትም የምትንበረከተው ያኔ ነው። የዓለም ጫጫታ ሲጠፋ የእግዚአብሔር ድምፅ ጎልቶ ይሰማል። ሰዎች ሲርቁህ እግዚአብሔር ይቀርብሃል። ሰው ከእግዚአብሔር በቀር የሚደገፍበት ከሌለው የመከራ እሳት አያቃጥለውም፣ የበለጠ ያጠራዋል እንጂ። ወርቅ በእሳት ሲፈተን ቆሻሻው ይወገዳል፣ ዋጋውም ይጨምራል። ዮሴፍን አስታውስ። በወንድሞቹ ተከዳ፣ ለባርነት ተሸጠ፣ በውሸት ተወንጅሎ ወህኒ ቤት ተጣለ። በተረሳበት የጨለማ ወህኒ ቤት ጠበቃ አልነበረውም፣ አስታዋሽ አልነበረውም። ጠበቃውም አስታዋሹም እግዚአብሔር ብቻ ነበር። ነገር ግን ያ ሁሉ አልፎ በግብፅ ዙፋን ላይ ሲቀመጥ ለወንድሞቹ ምን አለ? እናንተ ክፉ ነገርን አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲድን ለማድረግ ለመልካም አሰበው። የዮሴፍ ብቸኝነት አልባዘነም። እያንዳንዱ የእስር ቤት ቆይታው ወደ ቤተ መንግሥት ለመውጣት የሚረግደው ደረጃ ነበር። በቅዱስ ያዕቆብ መልእክት ላይ ወንድሞቼ ሆይ የእምነታችሁ መፈተን ትዕግሥትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጥሩት ይላል ያዕቆብ 1። እግዚአብሔር የሕመምን ዋጋ በከንቱ አያባክንም። የሚሸከምህ ሰው ስታጣ የእግዚአብሔር ኃይል በራስህ እግር እንዴት መቆም እንዳለብህ ያስተምርሃል። ከእሳት ውስጥ ስትወጣ ተቃጥለህና ከስለህ አይደለም፣ ተጣርተህ ጠንክረህና እግዚአብሔር ላዘጋጅልህ ታላቅ ዓላማ ብቁ ሆነህ ነው። ሰው ሁሉን ነገር ሲያጣ አንድ አስደናቂ እውነትን ያገኛል። እግዚአብሔር ብቸኛው አማራጭ ብቻ ሳይሆን ብቸኛ ፍላጎቱ መሆኑንም ይረዳል። ቅዱስ ጳውሎስ በወህኒ ቤት ታስሮ በሰንሰለት ተጠብጥቦ ሳለ እንኳን እንዲህ ብሎ ጻፈ፣ ወደፊት እዘረጋለሁ፣ ክርስቶስን አገኘ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። ፊልጵስዩስ ምዕራፍ 3። ነፃነቱን አጥቷል፣ ምቾቱን አጥቷል፣ ግን ክርስቶስን ስላገኘ ደስታው ሙሉ ነበር። መዝሙረኛው አሳፍም በመዝሙር 72:26 ላይ እንዲህ አለ፣ ሰውነቴና ልቤ አለቀ፣ እግዚአብሔር ግን የልቤ አለት ለዘላለምም እድል ፈንታዬ ነው። አየህ፣ ሁሉም ነገር ያልፋል፣ ጓደኝነት ያልፋል፣ ሀብት ያልፋል፣ ዝና ይጠፋል። እግዚአብሔር ግን ለዘላለም ይኖራል። እግዚአብሔር የመጨረሻ አማራጭ ባጣ ቆየኝ አይደለም፣ እርሱ የሁሉም ምንጭ ነው። ይህን ስትረዳ ያጣውን ነገር እያሰብክ ማለቃቀስ ታቆማለህ። ምክንያቱም ዋነኛውን ነገር ሁሉን የያዘውን ጌታ አግኝተሃልና። የዓለም ጫጫታ ሲቆም ምን ይፈጠራል? ጭብጨባው ሲያበቃ፣ ደጋፊዎችህ ሲበተኑ፣ አንተና እግዚአብሔር ብቻ ስትቀሩ ምን ይሆናል? ዓለም ይህንን ሁኔታ የመጨረሻው ውድቀት ትሏለች። በአንጻሩ ሰማይ ደግሞ ይህንን ዳግም ውልደት ይለዋል። ዓለም ሊሰብር የሞከረውን እግዚአብሔር እንደገና የሚገነባበት ቦታ ያን ነው። እምነት ከንድፈ ሐሳብነት ወጥቶ ወደ ሕያው ተሞክሮ የሚቀየርበት ቦታ ያን ነው። ኢዮብን በአመድ ላይ ያገኘው፣ ዳዊትን በዋሻ የጠበቀው፣ ከዮሴፍ ጋር በወህኒ የወረደው፣ ጳውሎስን በሰንሰለት ያበረተው ያው እግዚአብሔር ዛሬም ከአንተ ጋር ነው። ሕይወትህ ባዶ እንደሆነ ከተሰማህ፣ ሁሉም ነገር ከፈራረሰ፣ እባክህ
ይህንን ወቅት እንደ ቅጣት አትቆጠረው። ይህ ጥሪ ነው። እግዚአብሔርን ከዚህ በፊት ካወቅከው በላይ በጥልቀት እንድታወቀው የተላከ ጥሪ። ገና አልጨረሰልህም። መሰረትህ በእርሱና በእርሱ ላይ ብቻ እንዲቆም ተደግፈባቸው የነበሩትን አርቲፊሻል ምሰሶች እያፈረሰ ነው። ጊዜያዊውን እያፈረሰ ዘለዓለማዊውን እየገነባ ነው። ስለዚህ ከዝምታው አትሽሽ። ዝምታውን ተቀበለው፣ ተወዳጀው። ምክንያቱም እግዚአብሔር የሚናገረው በዝምታ ውስጥ ነው። የሚፈውሰው በተረጋጋው መንፈስ ውስጥ ነው። ሙሉ የሚያደርግህ በብቸኝነት ውስጥ ነው። ሰዎችን፣ እቅዶችን፣ ያለ እነሱ መኖር አልችልም ያልካቸውን ነገሮች አጥተህ ይሆናል። ነገር ግን እግዚአብሔር ካለልህ አሁንም ሁሉ ነገር አለህ። ይህንን የምታምን ከሆነ አሁኑኑ ከልብህ ሆነህ እግዚአብሔር ይበቃኛል ብለህ እመን። ታሪክህ ገና አልጠናቀቀም። በዘለዓለማዊው ሕይወት ሊታተም ገና እየጀመረ ነው። ምስጋና ይሁን አንድ አምላክ ለሚሆን ለአብ፣ ለወልድ፣ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙም አሜን።